ለበጥ ለማውጣት ወይም እሷን ለማሸማቀቅ የቆዩ ፎቶዎችን እያወጣችሁ ቲክቶክ ላይ ስትለጥፉ ከምሬ ነው የምላችሁ፣ እኔ በእናንተ አፈርኩ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ከረማችሁ? አልጠፋም፣ በየቀኑ ቪዲዮ ሰራለሁ ብዬ ነበረ። በጣም ይቅርታ ስላልተመቸኝ ነው። ዛሬ እንግዲህ በሀይሚና በብሩክ ነው የመጣሁት። ስፔሻሊ ሀይሚን እንደምናውቃት በጣም ብዙዎች የእሷን ጭንቅላት፣ የእሷን ስማርትነት፣ የእሷን ተሰጦ፣ የእሷን ስርዓትነት፣ የእሷን ውበት የማይመኝ ሰው የለም ከሰይጣን በስተቀር። ሁሉም ሰው ይመኛታል። በጣም ቆንጆ ናት፣ ስማርት ናት፣ ቅልብጭ ያለች ናት። ንግግሯ አማርኛ ስታወራ እኮ እኔ የእሷን አልችልም። ቋንቋ አፍ መፍቻ ቋንቋ ነው አማርኛ፣ ግን የእሷን አልችልም። አፌን ይዘዋል። ሁሉም ሰው የሚቀናባትን ልጅ ዛሬ ግን ሁሉም ሰው ወደኋላ ተመልሶ ካሁን በፊት ቡታጅራ ሆና በጣም ከስታ ተማሪ እያለ ከቤተሰቦቿ ጋር ሆና በዛ ላይ ከወንድሞቿ ጋር ዩቱብ እየሰራች ለእነሱ አይዲያ እያመጣች በአንድ ወገን ግጥም ትገጥማለች፣ በአንድ ወገን ትምህርት አለ፣ በአንድ ወገን አንዴ ከኤፍሬም፣ አንዴ ከአብርሽ፣ አንዴ ከሞቤ፣ አንዴ ከነማሄ ጋራ ምናምን ስትል ለራሷ ጊዜ ባለመስጠቷ አይዲያን ታሰላስላይ፣ ሀሳብ ደግሞ ጭንቀት፣ አይዲያ ለማንጣት መጨነቅ ደግሞ ምግብ ይዘጋል። በጣም ያከሳለም ማሰብ የሆነ ነገር ሰውን ፕራንክ ለማድረግ ወይ ለማስጨነቅ የሆነ አይዲያ ለማምጣት ጊዜ ለራሳችሁ ካልሰጣችሁ፣ ለራሳችሁ የሆነ ታይም ከሌላችሁ፣ ራሳችሁንም ሆናችሁ ካላያችሁ ዞር ብላችሁ በጣም ትከሳላችሁ። ግዴታ ምግብ ስለበላችሁ ልብስ ስለለበሳችሁ ያምርብናል ማለት አይደለም። እና ቡታጅራ እያለች ተማሪ ሆና ከና አብዱል ጋር ሲሰራ በጣም ከሳ ነበር። እኔም የሆነ በተዘጋብኝ ቻናል ላይ ቪዲዮ ሰርቻለሁ፣ አስታውሳለሁ። በጣም ከሳሽ ፊትሽ ራሱ ስስቂ ያስታውቃል፣ አጥንትሽ ነው የወጣው ብዬ ቪዲዮ የሰራው ቪዲዮ አለ። ያው ተዘግቷል አሁን ቻናል እንጂ አስገባላችሁ ነበር እዛ ላይ። በዛን ጊዜ እንደዛ ከስታ ስሰራ የነበረውን ቪዲዮ ውስጥ እየገባችሁ ፎቶ አውጥታችሁ ቲክቶክ ላይ እየፖስታችሁ እሷን ለማሸማቀቅ የምትሞክሩ ሰዎች የምር እፈሩ። አሁን ሀይሚ ይችን ልጅ ፊልተር ትላላችሁ። ፊልተር እኮ መልክ አይቀይርም። በዛ አጋጣሚ ፊልተር ምናልባት ፊታችሁ የሆነ ነገር ከሆነ ፊታችሁን ጥርት ያደርገዋል። ምንም ሌላ የሚቀይረው ነገር የለም። ይችሌ ደግሞ ቡታጀራ ሆነ በጣም ከስታ ነበር። አሁን አዲስ አበባ ስትመጣ የራሷን ህይወት መምራት ስትጀምር ሁሉም ነገር በቃ አላት፣ ገቢ ያገኘች፣ ራሷን ሆና ለራሷን የምትሰራው፣ ለምንም አትጨነቅም። በአንድ ወገን በጣም ስርዓት ያለው ጨዋ፣ ትዕግስት እስከ ጥግ ድረስ የሰጠው ፍቅረኛ አላት። በቃ ራሷን ኮንትሮል አድርጋ ጽድት ባለቤት ትኖራለች። ከዛስ ድሎት መጣ፣ አድናቆት መጣ፣ ገቢ መጣ፣ መፈመስ መጣ። አሁን ሀይሚ ኢትዮጵያ ምን እንዳላት ታውቃላችሁ? የማዳም ቤት ቅመሞች ታውቃላችሁ? ታዲያ ራሷን ኮንትሮል ስታደርግ ለራሷ ብቻ ስታስብ አትወፍርሳ ምን ትሆን? ውፍረት ደግሞ ውበት ነው። በዛ አጋጣሚ ፊቷ ሙልት አለ። ያም ውግግ ያለችው ቡታጅራ አሁን ፊቷ ሙልት አለ፣ ውበቷ ወጥቶ ዝዝፍ አለ። እና የቆየ ቪዲዮ እያወጣችሁ ይቺ ምናምን የምትሉ ልጆች እዋት፣ በደንብ እዋት። ፊልተር እንኳን ቢሆን ማለት ነው፣ ፊልተር ፊት ያጠራል እንጂ የሌለ ሰውነት አይሰጥም። አፍንጫ አላት፣ አይን አላት፣ ግንባራም አይደለችም፣ ጸጉር አላት፣ ቅንድብ ትሰራለች፣ ማንኛውም ሰው እንደሚሰራው። ፊቷ ጽድት ያለ ነው። በቃ ድሎት መጣ፣ እድገት መጣ፣ ምቾት መጣ፣ ገንዘብ ዶላር መጣ። ከዚህ በላይ ምን ትሆን? በቃ ደላት። ራሷን ኮንትሮል አድርግ፣ ተቆጣጠር። ራሷን ከሆነች ወደ ራሷ ተመለሰች። የምንለብሳቸው ልብሶች ከአሁን በፊት ከና አብርሽ ጋር ስትሆንና አሁን አዲስ አበባ ከመጣች የራሷን ህይወት መምራት ከጀመረች ጀምሮ የምንለብሰው ልብስ እና የሰው ልጅ አይቀይር። እዛ ቦታ እናንተ ማዳም ቤት ሆናችሁ የዛሬ 2 ዓመት 3 ዓመት የተገዛላችሁን ሪፎርም ዛሬም ትለብሳላችሁና እሷም የዛሬ 2 ዓመት 3 ዓመት የነበረችበትን ህይወት ዛሬም እየኖረችው ነው እያላችሁ ነው። ይገባኛል፣ እንደዚህ የሚያንጨረጭራችሁ ይገባኛል። እኔ ለብሩክ 18 ሰዓት እየሰራችሁ ሽንት ቤት እያጠባችሁ 30 ዶር በ10 ዳብ ፎቅ ታሀት እየወረዳችሁ እየተሰቀላችሁ እንዴት ብዬ ልግለጽላችሁ? በወር የምታገኙትን ብር ለብሩክ እንደምትልኩ እኔ ኢንፎርሜሽን ደርሶኛል። አሁን ብሩክን የምጠይቀው እኔ ብሩክ ከማዳም ቅመሞች ብር ካልተላከልህ ወተክ መልስ ስጠን። ዝም ካልክ ባላየ ለሽ ካልክ ግን እውነትም የተባለው ነገር እውነት ነው ማለት ነው። ብር ይላክልሃል ማለት ነው። እኔ አንድ ቀን የአረብ ሀገር ህይወት ላይሆን በቪዲዮ ሰራላችኋለሁ ስላልተመቸኝ ነው። 18 ሰዓት እየሰራች በአንድ ወር 60 ሺህ የሚሆን 50 ሺህ ሊከፈላት ይችላል። ብሩክ ግን
ከ100,000 ብር ባላነሰ ከአንድ ቪዲዮ ላይ ያገኛል። እንግዲህ በወር ስንት ቪዲዮ ዩቱብ ላይ እንደሚጭን አስቡት። ታዲያ በወር የምታገኘውና እንዴት ነው ከዚህ ላይ ብሩክ ሲሰጥስ እንዴት ተመችቶ ትቀበላለህ? ቲክቶክ ላይም የማዳም ቅመሞች ጊፍት ሲሰጡ ይመቻችሁ፣ አረ ጀግና አራዶች ናቸው የምትለውን አቀው እነሱ ምንም ስለማይገባቸው ይሆናል። ህይወት ማለት ምን ማለት እንደሆነ ትርጉሙን ስለማያውቁት ሊሆን ይችላል። እኔ ሙሉ ለሙሉ አልፈርድም። በቃ ለሽ በል እንዲህ አረብ ሀገር ሽንት ቤት እያጠብሽ ለእኔ ጊፍት አትስጪ ይበል። በአንተ የተነሳ ሀይሚ የዛሬ 2 ዓመት ምናምን የነበረውን ፎቶ እያወጡ መሰደብ የለባትም። ለብሩክ ብር ይላክለታል። ሀይሚ ዘጋ ላይ ሀይሚ ብሩክን የሆነ ነገር ፕራንክ እያደረገች ስታናድደው ያለፈ ህይወቷን ፎቶ እያወጣችሁ ዝጋ። እሷን ለማሸማቀቅ የምትሞክሩት አይሳካላቸውም። ሲጀመር እነሱ ሄደዋል። እነሱ የሚሰሩት ስራ ነው ብለናችኋል እኮ እናንተ ሰው ትመርጣላችሁ እንዳቅማችሁ። አረብ ሀገር እየኖርሽ ሰው ትመርጫለሽ ስንነግራችሁ ራሱ እኛን አትንቁናላችሁ። ስራ ነው የሚሰሩት። እኔ እኮ በቪዲዮ አሁን ቲክቶክ ላይ ብሩክ ትናንትና የለቀቀውን ቪዲዮ አይታችኋል አይደል? ሀይሚ ቤት ነው ያ ቪዲዮ የተቀረጸው። እናንተ ግን አታምኑንም። እኛን የምታምኑት እነሱን ነው። እንዴት አድርጎ አሁን ብሩክ እንዴት 18 ሰዓት እየሰራ ሽንት ቤት እያጠብሽ እንዴት ነው ብር ሲላክለት እንዴት ተመችቶት ደልቶት ነው ያንን ብር የሚበላው የሚቀበለው? ከ300,000 በላይ በወር የገቢ ምንጭ እያገኘ ከዩቱብ ላይ በዛ ላይ ቲክቶክ ላይ አለችው ጊፍተሮች አሉት ውጪ የማዳም ቅመሞች ይሰጣሉ። ግን እነሱን አትስጡ። ሀይ በላቸው ሲሰጡ ጀግና አትበል። የማዳም ቅመም ሲሰጡ ካርድ ሞልተው ያንን ካርዱን ጊፍት የሚገዙት ውጭ ላይ ያሉ ግን ቀጥታ ዳይሬክትሪ በዶላር ስለሚገዙ ብዙ ወጪ ያስወጣቸውም። ከዛ ውጪ ሀይሚን አሸማቀቃለሁ ብትሉ አይሳካላችሁም። የሸገር ልጆች እንኳን ከአሁን በፊት እንዴት ፍቅር እንደሰጧት አላያችሁም? ሮማንቲክ የሆነ እኮ ዲኮር ሰርተው ነው 200,000 ያከበሩላት። እንደዛ ሲያደርጉ ግን እውነት መስሏቸው ነው? ዳኒ ሀይሚና ብሩክ ሶስና በአንድ ላይ ነው የሚሰሩት፣ ተነጋግረው ነው የሚሰሩት። ግን 200,000 ስገባ ብሩክ ያ ድራማ እንዳይቋረጥ ላይክ እንደሰጣሉ አድርጎ ዳኒ ሮስት ግን 200,000 ብር አክብሮላት ሲያከብርላት የሸገር ልጆች እንዴት ፍቅር እንደሰጧት በውበቷ እንዴት እንደተደነቁ አላያችሁ? በአካል ያዩት ማለት ነው። እናንተ ግን ቲክቶክ ላይ ያላችሁት የሚያንጫጫችሁ ይሄ ነው። ብር ለብሩክ ስለምትልኩ ዳኒ ሀይሚ ብሩክን ስታናድደው ያ ብሩ ያንጫጫችኋል። ከዛስ የሀይሚ ካሁን በፊት ያለፈ ታሪክ በችግር ጊዜም ሊሆነ ሁላችንም እኮ በችግር እኛ ችግረኞች ካልሆነን ከሀገር እንወጣለን። ለምን ይዋሻል? እኔ አሁን ትምህርቴን ጨርሻለሁ፣ ግን በትምህርቴ በቂ ነገር ስላላገኘው የተሻለ ለማግኘት ነው ከሀገር የወጣሁት። ካልተቸገርኩ ለምን ከሀገር እወጣለሁ? ሁልሽም ተቸግረሽ ነው ከሀገር የወጣሽው። ታዲያ ሀይሚስ በፊት ተቸግራ ሊሆን ይችላል፣ ብዙ ችግሮችን አሳልፋ ሊሆን ስትጥቁቁ እንደዚ ያለችው። አሁን ደግሞ በቃ ተሻሻለች። የሰው ልጅ እንዳለ አይገኝም። በቃ አደገሽ፣ ለውጥ አለ። ነገርኳችሁ። አረብ ሀገር ያላችሁ የዛሬ 2 ዓመት 3 ዓመት የተገዛላችሁን ሪፎርም ዛሬም ትለብሱታላችሁ መሰለኝ። ዛሬም ፊታችሁ እንደዛውን ለፊታችሁ ለራሳችሁ ኮንትሮል አታሩ፣ ለራሳችሁ ጊዜ አትሰጡም። ስለዚህ ሀይሚንም እንደዛው ነው የምትጠብቋት ማለት ነው። ለዛ ነው የቆየ ፎቶ እያወጣችሁ ቲክቶክ ላይ እሷን ለማሸማቀቅ የምትሞክሩ። በነገራችን ላይ ነውር ነው። አንዴ ከፍ አንዴ ዝቅ ታደርጓታለች። ነውር ነው። ምንም አጥሏትም። እሷ አሁን ሄዳለች። በጣም ተወዳጅ ናት። በጣም ትልልቅ ሰዎች ናቸው የሚወዷት በበጎ ስራዋ። እንደ ወንድሞቹ አይደለችም፣ እንደ እህቶቹ አይደለች። በምላስ አይደለም ሰውን የሚያታለሉት፣ እሷ በተግባር ነው። በዛ ላይ ጨዋ ናት፣ ውብ ናት፣ ቆንጆ ናት፣ ስማርት ናት፣ እየተማረች ናት። ምንም ብትሉ ብሩክን ትበልጠዋለች። እኔ ሁለቱን ለማነጣጠል ወይም ከፍ ዝቅ ለማድረግ አይደለም። ሀይሚ ብሩክን ስታናድደው ያለፈ ህይወት ታሪኳን ያለፈው ህይወቶቿን እያወጣችሁ የምትዘቀዝቁት ነገር በጣም ስለገረመኝ ነው። በቃ እሳት ስለሚያደርጋችሁ፣ እሳት የሚያደርጋችሁ ደግሞ ብር ስለምትልኩለት ነው። ለብሩክ ለወላጅ እናቱም ወርቅ የገዛች አንድ የማዳም ቅመም ናት ብለዋል። ታዲያ ምኑ ጋ ነው ሀይሚ ጥፋቷና? ከብሩክ ጋር የሆነ ስራ ሲሰሩ ሀይሚን እንደዛ የምዘቀዝቋት የምሰድቧት፣ ፎቶ በቃ የሆነ ፎቶ አውጥታችሁ ይህች ናት እኮ ምናምን እያላችሁ የምትውሉ ምን አይነት አስተሳሰብ? እኔ እንደነገርኳችሁ ነው። እነሱ ስራ ነው የሚሰሩት፣ እኛን አታምኑም። ሰውን ትንቃላችሁ እንዳቅማችሁ። ያ የምልኩ ብር ያንገበግባችኋል። ሁሉም ዩቱብ ላይ የሚሰሩት የውሸት ስራ ነው፣ ፕራንክ ነው በጠቅላላ። ግን ደግሞ ሀይሚ የሆነ አይዲያ አምጥታ ብሩክን ለማናደድ ወይም ስራ ሲሰሩ ሀይሚ ላይ በጣም ይገናል።
እና ቲክቶክ ላይ በጣም ትንጨረጭራላችሁ። የምትንጨረጨሩበት ዋናው ነገር ደግሞ ምንድነው? ብር ስለምልኩ ነው። እኛ ብር እየላክን ለምን እሷ ብሩክን ታናድደዋለች ነው። ሌላው እንግዲህ ብሩክና ሀይሚን ለማለያየትና ብሩክን የራሷ ለማድረግ አንድም አረብ ሀገር የምትኖር እህት ጉብቂጥ የምትላለች ብለዋል። አረብ ሀገር ነው የምትኖረው፣ ኢሮፕ ምናምን እያላችሁ እርስ በርሳችሁ ቮይስ ተደራርጋችሁ የምታወጡ ይሄ ውሸት ነው። እኔ እኮ ጠየኳችሁ፣ በእንግሊዝኛ አምጡ ቮይስ ብያችኋለሁ፣ አሸንፊያችኋለሁ። አላመጣችሁ። ምክንያቱም ውሸታችሁ ነው። እርስ በርሳችሁ ነው ቮይስ የምትደራረጉት። የሰው ልጅ እንዳለበት እንትን አይልም፣ ይንቀሳቀሳል። ከሰራ ደግሞ ይለወጣል፣ ያርጋል፣ ይሻሻላል። ከተሻሻለ ከተረጅነት ወደ ረጅነት ይቀይራል። እና ሀይሚና ብሩኬም እንደዛው ነው። ተረጅ ነበሩ። የሆነ ማቴሪያል ሳፖርት አድርጋችኋቸዋል። ኮምፒውተር ሳይቀር ለብሩክ ሳፖርት አድርጋችኋቸዋል። ሽንት ቤት እያጠባቸው። ይህ ሀቅ ነው፣ ውሸት አይደለም። ግን ደግሞ እነሱም አላሳፈሯችሁም። በቃ አደጉ። አሁን ከእርዳታ ከመረዳት ወደ መርዳት ተቀይረዋል። በጣም እኔ አሁን እየገረመኝ ብሩክ ብር የሚላክለት ነገር ነው። ብር ስለሚልኩለት ከሀይሚ ጋር የሆነ ነገር ተጋጨን ብለው ስራ ሲሰሩ ሀይሚን በቃ የምትጀልጧት፣ እሷን ለማሸማቀቅ የምትሞክሩ ሰዎች ኧረ በእናታችሁ ተፋቷት። እነሱ ስራ ነው የሚሰሩት። አሁን ይህ የሚሰሩት ስራ ራሱ አብረው ተነጋግረው ነው የሚሰሩት። እናንተ ናችሁ የምትሸወዱት። አሁን ኢንስታግራም ላይ ሀይሚ ፕሮፋይሏን አንስታል፣ አውቃ ነው። እናንተን ለማናደ እዛ ቲክቶክ ላይ የምዘቀዝቁ ምንድን ነው? እናንተ የበለጠ ታናድዳችኋለች፣ የበለጠ ታንጨረጭራችኋለች እንጂ እሷን አናድዳለሁ ብላችሁ የተለያየ ፎቶ እያወጣችሁ ብትሰክሱ ምንም። እሷ ከገንዘብ ጋር ነው። ኢቭን ዩቱብ ላይ ብትሰድቧት ጨዋታዋ ከዶላር ጋር ነው። እናንተ ግን በደረቁ ነው። ጨጓራችሁ ነው የምልጡት፣ ፊታችሁ ነው የምታበላሹት ለማለት እወዳለሁ። ይመቻችሁ።